በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁንልን። እንዲሁም ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች ባያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁንልን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ጋር ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የአትሮኖስ ሚዲያ መርሃ ግብር ተከታታዮች በአገር ውስጥም በአገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሼር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱ መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮችን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለቅድስት ኪዳነ ምሕረት ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስቦ ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በሚያዝያ ወር የሚነበበውን የእናታችን የቅድስት ኪዳነ ምሕረትን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን አሜን። ፍጥረቱን ሁሉ የሚመግብ ጌታችን ጡቷን እያጠባች 2 ዓመት ከኖረች በኋላ 70 ሰገል ኮከብ እየመራቸው በምስራቅ በኩል መጥተው ወርቅ ገበሩለት። ሄሮድስ ይህን ነገር በሰማ ጊዜ በግዛቱ ያሉትን ሕፃናት ይገሉ ዘንድ አዘዘ። ያን ጊዜ እመቤታችን ከዮሴፍና ከሰሎሜ ጋር መልአኩ እንደተናገረው ወደ ግብጽ ሀገር ተሰደደች። ሰማይና ምድር ከፊቱ መቆም የማይቻላቸው ጌታችንን ይዛ ተሰደደች። የሚጠጉበት ቦታም አጡ። ከሀገር ወደ ሀገር ከበረሃ ወደ በረሃ ከልጇ ጋር ተሰደደች። በረሃብና በጥም በብዙ ድካም ሁሉንም በእጁ የያዘ ጌታን አዝላ እርሷ ተሰደደች። ያን ካሶችን እግር ባቀና ፋንታ መንገድን እየመራችው እንዲሁም ሽፍቶችን በጎዳና አስደነገጧት። ልብሷንም በገፈፏት ጊዜ ልጄን በባዳ አገር እንዳትገሉት ብላ መሪርን እንባ አለቀሰች። እርሱ ግን እናቴ አታልቀሺ ይላት ነበር። የሚነግራትን ትሰማ ነበር፣ በልቧም ታኖረው ነበር። ፀሐይ ልብሷ፣ ጨረቃ የእግር ጫማዋ፣ 12 ከዋክብት የራስ ጥላዋ የሚሆን ደምግባቷን ዮሐንስ ያያት ልጇን ይገለው ዘንድ መልአኩ በነገራት ከሄሮድስም ሁሉ ያመለጠች እመቤታችን ይቺ ናት።
ሄሮድስ ከሞተ በኋላ ተመልሳ ወደ ሀገሯ ናዝሬት ገባች። ልጇም እናትና አባትን አክብር ተብሎ እንደተጻፈ አክብሮ እየታዘዘ ታደገ። 30 ዓመት ሲሆነው በዮርዳኖስ ተጠመቀ። አብ ልጅነቱን መሰከረለት። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ ተቀመጠ። ከዚህም በኋላ 40 ቀን 40 ሌሊት ጾመ። ከእናቱና ከደቀ መዛሙርቱ ጋር በሰው ልማድ ወደ ሰርግ ቤት ተጠራ። ያዘዘችውን ሁሉ ይፈጽምላት ነበርና በመለኮታዊ ስልጣኑ ውሃውን ጠጅ አደረገ። እንዲሁም ያደረገውንም ታምራት ለወገኖቹ እስራኤል ገለጠ። ለታመሙት ሰዎች ድህነትንም አደረገ። በደብረ ታቦርም ብርሃነ መለኮቱን ገለጠ። ወንጌልን አስተማረ። መድኃኒት የተባለ ክርስቶስ በአህያ ተጭኖ ወደ ቤተ መቅደስ ገባ። የሐዋርያትን እግር አጠበ። ለድህነት የሚሆነውን ሥጋውን ደሙን እንዲሁ ሰጣቸው። ይሁዳም አሳልፎ ሰጠው። የአይሁድ ጭፍራ ይዘው አሰሩት። ጲላጦስም ገርፎ ለካህናቱ ሰጣቸው። በእርሱ ሞት እኛንም ያድነን ዘንድ የአይሁድ ያመጡበትን መከራ፣ ስድብ፣ ተግዳሮትን በመስቀል ላይ ተቀበለ። አይሁድ ይህንን ሁሉ መከራ ሲያደርሱበት እናቱ ማርያምን አልተለያትም። በመስቀሉ ግር ቆማ ሳለች ወደ ቤቱ ይወስዳት ዘንድ ለወዳጁ ለዮሐንስ አደራ ሰጣት። በተሰቀለም ጊዜ ፀሐይ ጨለመ፣ ብዙ ታምራቶች ተደረጉ። በ9 ሰዓት በለበሰው ሥጋ ሞተ። በአካለ ነፍስ ሲኦል ወርዶ ነፍሳትን አወጣቸው። አዳምና ሔዋን በሳቱ ጊዜ ከገነት በወጡበት ሰዓት ወደ ገነት አገባቸው። 11 ሰዓት ሥጋው ተቀበረ። እሁድ ሌሊት በመለኮታዊ ስልጣኑ ተነሳ። ለእናታችንና ለእመቤታችን ለቅድስት ድንግል ማርያምና ለሌሎች ሴቶች ለሐዋርያትም ተገለጠላቸው። ከቶማስ ጋር ግን እስከ ዓርብ ቀን ድረስ አልተገናኙም ነበር። እናቱ ማርያምን ሐዋርያትንና ከነርሱ ጋር ሳሉ ተስፋውን ይጠብቁ ዘንድ አረጋጋቸው፣ ባረካቸው። ወደ ሰማዩም ማረገ፣ በአባቱ ቀኝም ተቀመጠ። ነቢዩ ዳንኤል የዘላለም አገዛዝ፣ ጌትነትን፣ መንግስት፣ የዘላለም ስልጣን ተሰጠው እንዳለ ከዚህም በኋላ አስቀድሞ እንደነገራቸው ለሐዋርያት መንፈስ ቅዱስን ላከላቸው። ዳግመኛም ይህንን ዓለም ለማሳለፍ ከአብ ከመንፈስ ቅዱስ ጋራ በአንድ መንግስት በአንድ አገዛዝ ይመጣል። በኃጥአን ሊፈርድባቸው ለጻድቃንም ሊፈርድላቸው በዚያን ቀን በዚያች ሰዓት ስለእመቤታችን ማርያም ቃል ኪዳኗ ብሎ ይማረን በቀኙ የሚያቆመን ልመኗ ክብሯ ለዘላለሙ ከሁላችን ጋራ ይደርብን፣ አሜን። ልመኗ ክብሯ ከሁላችን ጋራ ለዘላለሙ ይደርብንና አምላክን የወለደች የምህረት እናት እመቤታችን ቅድስት ድንግል ማርያም ያደረገችው ተአምር ነው። አሁንም አባቶቼ፣ ወንድሞቼ ተስፋ ወደምናደርገው ወደ እመቤታችን ማርያም ቃል ኪዳን እንመለስ። የካቲት 16 ቀን እንደዚህ የሚል ቃል ኪዳን ሰጣት። በስምሽ ቤተክርስቲያን የሰራውን ምስጋናሽን የጻፈውን ስምሽንም የጠራውን መታሰቢያሽን ያደረገውን እምርልሻለሁ የሚል ቃል ኪዳን ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስ ለእናቱ ሰጣት። እርሷ ለቅዱሳን እንዲሁ በስራቸው በድካማቸው ቃል ኪዳን እንደሰጠቻቸው ጌታም ለእመቤታችን የምህረት ቃል ኪዳን ሰጣት። እናቱ ማርያምን አረጋጋት፣ ደስም ማሰኛት። በድንግልና ስትጸንሰው ለእናቱ ድንግል ማርያም የምህረት ቃል ኪዳን ሰጣት። 9 ወር ከ5 ቀን በማህፀኗ ስለተሸከመችው ልጇ ወዳጇ እመቤታችን ማርያም የምህረት ቃል ኪዳን ሰጣት። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለሆነ ያለመለወጥ ከመለኮት ጋራ አንድነት ስላደረገ ልጇ ወዳጇ ለእናቱ ለድንግል ማርያም የምህረት ቃል ኪዳን ሰጣት። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ልጇ ወዳጇ ለእናቱ ለድንግል ማርያም የምህረት ቃል ኪዳን ሰጣት። የድንግልና ወተት እያጠባች ስላሳደገችው ልጇ ወዳጇ ለእናቱ ለድንግል ማርያም የምህረት ቃል ኪዳን ሰጣት።
አቅፋ ስላሳደገችው ልጇ ወዳጇ ለእናቱ ድንግል ማርያም የምህረት ቃል ኪዳን ሰጣት። ከእርሱ ጋራ በእግሯ ወደ ምድረ ግብጽ በመውረዷ ልጇ ወዳጇ ለእናቱ ለድንግል ማርያም የምህረት ቃል ኪዳን ሰጣት። እርሱንም አዝላ ከእናቷ ከሰሎሜ ጋራ ከወንድሟ ከዮሴፍ ጋራ ከሄሮድስ ጋራ በመሰደዷ ልጇ ወዳጇ ለእናቱ ለድንግል ማርያም የምህረት ቃል ኪዳን ሰጣት። ደብረ ቁስቋም ገብታ ወደ ሀገሯ ናዝሬትና ወደ ኢየሩሳሌም ምድር እስከምትመለስ ድረስ ከእርሱ ጋራ ከሀገር ወደ ሀገር ከበረሃ ወደ በረሃ በረሃብና በጥም ብዙ ድካም በመመላለሷ ልጇ ወዳጇ ለእናቱ እመቤታችን የምህረት ቃል ኪዳን ሰጣት። ስለደረሰባት ድካምና መከራ ወንበዴዎች ልብሷንና የነ ዮሴፍን ልብስ በገፈፏቸው ጊዜ ስላለቀሰችው ለቅሶ ልጇ ወዳጇ ለእመቤታችን ለቅድስት ድንግል ማርያም የምህረት ቃል ኪዳን ሰጣት። ሰይጣንም እርሷንና ልጇን የደረሰበትን ቦታ ለሄሮድስ በነገረው ጊዜ የዮሴፍ ልጅ እንዲሁ የእርሷ የሄሮድስም ጭፍራ እርሷን እየፈለጉ መምጣታቸውን ሲነግራት ስለደነገጠች ድንጋጤ የምህረት ቃል ኪዳን ሰጣት። በቤተ መቅደስ በካህናት መካከል ተቀምጦ ሲጠይቃቸውና ሲመልሱላቸው ስላገኛቸውም ልጇ ወዳጇ ለእናቱ ድንግል ማርያም የምህረት ቃል ኪዳንን ሰጣት። ወደ ሰርግ ቤት ከእርሷ ጋር በተጠራ ጊዜ በስልጣኑ የሚያደርገውን ታምር አውቃ ብላቴናዎቹን የሚላቸውን ሁሉ አድርጉ ባለችው ጊዜ ለእናቱ ድንግል ማርያም የምህረት ቃል ኪዳን ሰጣት። ለሕዝቡ ወንጌልን እያስተማረ ሳለ እርሱም ታየው ዘንድ ከያዕቆብና ከዮሐንስ ጋር በሄደች ጊዜ በድንግልና ስለወለደችው እንዲሁ ትወዷለችና ይሁዳ እነሆ እናትና ወንድሞች ሊያነጋግሩ በውጪ ቆመዋል አለው። እርሱ ግን ለነገረው ነገር መልሶ እናቴ ማናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማይ ያለውን የአባቴን ፈቃድ የሚያደርጉ ሁሉ እርሱም ወንድሜ እህቴም እናቴም ናቸው አለው። ይህንን ማለቱ ወደ ሄደበት ሀገር ይከተሉት ዘንድ እናቱን ደቀ መዛሙርቱንና ወንድሞቹን የሚያረጋጋበት ጊዜ ባለመሆኑ ነው። እርሷንም ከቤትሽ ተቀመጭ አላት። እርሷም ከእርሱ ጋር በቀንም በሌሊትም በባህርም በየብስም ከሀገር ወደ ሀገር ከበረሃ ወደ በረሃ መሄድን አትችልም። እርሱም በመፈለግ እንዳትደክም የሴቶች ተፈጥሯቸው ድካም ነውና። ስለዚህም ከዮሴፍ ልጆች ቤት ተቀመጭ አላት። እነርሱም እመቤታችን ከቤቱ ሳትገባ የወለደቻቸው የወንድሟ የዮሴፍ ልጆች ናቸው። የብዙዎች እናት እመቤታችን ከዮሴፍ ቤት ስትገባ ሕፃናት ነበሩና አሳደገቻቸው። የወንድሟ ልጆች ናቸውና ስለዚህም የጌታ ወንድም ተባሉ። ልመኗ ክብሯ የልጇም ቸርነት ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ውድ የተከበራችሁ የአትሮኖስ ሚዲያ መርሃ ግብር ተከታታዮች ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁል ጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከእናንተ ጋር የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የእናንተ ድጋፍ ስለሚያስፈልገን ይህንን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደው ድጋፋችሁ እንድታደርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።